እዚህ ታላቁ ህዳሴ ግድቡ ጋር ነው የምንገኘው። ንጋት ሐይቅ ከፊታችን ይታያል። ግድቡ በዚህ በኩል እናም በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለታላቁ ህዳሴ ግድብ የተለያዩ አስተዋጽኦችን ሲያበረክቱ ነበር። በቦንድ ግዢ እንዲሁም ደግሞ በስጦታ ከዛም አልፎ ደግሞ ለግድቡ የገንዘብ ድጋፍ በማስተባበር ከገንዘብ ድጋፍም ባለፈ ግድቡ ሰላማዊ የልማት ግድብ መሆኑን የኤሌክትሪክ ኃይል ለማመንጨት መሆኑን ግድቡን የሚቃወሙ አካላትን በዓለም አቀፍ መድረክ ላይ በመሞገት በጽሁፋቸው እንዲሁም ደግሞ በሌሎች ውትወታ መንገዶችን የሚኖርባቸው ሀገሮች የሚገኙ በተለይ ሰሜን አሜሪካ የሚገኙ የመንግስት የህዝብ ተመራጮችን በማወያየት ደብዳቤዎችን በመጻፍ በርካታ አስተዋጽኦ ያደረጉ በአሁኑ ሰዓት ደግሞ በሀገራችን ላለፉት 25 ቀናት የምክክር ጉባኤ በመካሄድ ላይ ያለው ለምክክር ጉባኤ ከመጡ 91 ኢትዮጵያን ዲያስፖራዎች ውስጥ 50 የሚሆኑት እዚህ ቦታ ተገኝተው ግድቡን እየጎበኙ ነው። ሲጎበኙ ደግሞ ሌላ የፈንድ ሬዚንግ ስራ እንዳለ አስታውቀናቸው ያንዳንዳቸው 35000 የኢትዮጵያ ብር በማዋጣት በጅቡቲ ለሚገኝ የኢትዮጵያ ኮሚኒቲ ትምህርት ቤት ከ1.7 ሚሊዮን ብር በላይ መዋጮ አድርገዋል። የተጓዙት በሙሉ ማለት ነው። ስለዚህ በአንድ ጉዞ በርካታ ነገሮችን እያሳኩ ነው። በተለያየ ጊዜ ሲያበረክቱለት የነበረው ድጋፍ ሲያደርጉለት የነበረው ግድባችን ያለበትን ሁኔታ ማየት ምን ያህል የሚያስደስት እንደሆነ እዚህ ቦታው ላይ ተገኝተው በተለያየ አግባብ ደስታቸውን እየገለጹ ነበር ማለት ነው። ይህን እድል ላላገኙትም መተው እንዲጎበኙ በዚሁ አጋጣሚ ጥሪ እናቀርባለን። አሁንም የለፋችሁበት ግድብ ኃይል አመንጭቶ ለሀገራችን ኢኮኖሚ ለኤክስፖርትም ሆነ ለሀገር ውስጥ ከፍተኛ አስተዋጽኦ እያደረገ ነው። እንዲሁም ደግሞ ቀደም ሲል መብራት ያልደረሳቸው በርካታ ቀበሌዎች በዚህ በአንድ አመት ውስጥ እንኳን የኤሌክትሪክ ኃይል ተጠቃሚ መሆን ጀምረዋል። ከባባድ ትላልቅ የኃይል ፈላጊ ኢንዱስትሪዎችም የኃይል ተጠቃሚ መሆን ጀምረዋል። ለኢንቨስትመንት ምቹ ሁኔታ ተፈጥሯል። በአጠቃላይ መታችሁ ግድባችሁን ተመልከቱ። በቦታው ላይ ያለውን የቱሪዝም ጸጋ ተመልክታችሁ በቱሪዝም ኢንቨስትመንት እንድትሳተፉም ጥሪ እየቀረበ ነው። እዚህ ጋር ብቻ ከ50 የሚሆኑ ከ50 ሄክታር በላይ ስፋት ያላቸው ደሴቶች በዚህ በንጋት ሐይቅ ላይ ተፈጥረዋል። የአሳ ልማትም እድል አለ። እናም ይህን እድል እንድትጠቀሙበት በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። የህዳሴ ግድብ የትብብራችን ውጤት ነው። አሁንም ምክክሩ በትብብር ይሳካል። ግድባችን እንደተሳካው ማለት ነው። አመሰግናለሁ።